ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። ህወሓት ከፓርቲነት መሰረዙ ተገለጸ። ከኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ በዜና ዘገባችን ዝርዝሩን ይዘናል። በሌላ ዜና በሴት ሰራተኞች አለባበስ ምክንያት ከ35 በላይ ሆቴሎች ማስጠንቀቂያ መሰጠታቸው ተገለጸ። ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ በዝርዝር ወደ እናንተ እናደርሳለን። ከውጪ ፕሬዚዳንት ትራምፕ አሜሪካ በሶሪያ ላይ የጣለችውን ማዕቀብ እንደምታነሳ አስታወቁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በሴት ሰራተኞች አለባበስ ምክንያት ከ35 በላይ ሆቴሎች ማስጠንቀቂያ ተሰጣቸው። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ በአንድ ወር ጊዜ ውስጥ ብቻ ሰውነታቸውን የሚያጋልጥ አለባበስ እንዲለብሱ በሚያደርጉ ከ35 በላይ ሆቴሎች ላይ የማስጠንቀቂያ ደብዳቤ መስጠቱን አስታውቋል። ይሁንና ቢሮ እንዳስታወቀው በሆቴል አገልግሎት ሰጪ ተቋማት ውስጥ ለሚሰሩ ሴት ሰራተኞች የአለባበስ መመሪያ ከዚህ ቀደም ጸድቆ ተግባራዊ መሆኑ የዘገየ የትርጉም ችግር በመኖሩ ነበር። ነገር ግን የትርጉም ስራው በአሁኑ ወቅት ተጠናቋል። ይሁን እንጂ የቢሮ የቱሪስት አገልግሎት ብቃት ማረጋገጫና ደረጃ ምድብ ዳይሬክተር ወይዘሮ ገነት ይመር እንደገለጹት የማስጠንቀቂያ ደብዳቤ የተሰጣቸው ሆቴሎችና ሬስቶራንቶች በ15 ቀናት ውስጥ አለባበሳቸውን ካላስተካከሉ ከሰኔ ወር ጀምሮ እርምጃ እንደሚወሰድም ገልጸዋል። በተጨማሪም ቢሮ ከማስጠንቀቂያ ጎን ለጎን ግንዛቤ የማስጨበጥ ስራ ከወረዳ እስከ ከፍተኛ አመራር ድረስ እየሰራ መሆኑንም አክሏል። የወይዘሮ ገነትን ጨምሮ ሌሎች የቢሮ ኃላፊዎች እንደተናገሩት በቀጣይ ቀናት ተጨማሪ መረጃዎች ሲጠናከሩ የማስጠንቀቂያ ደብዳቤ የሰጣቸው ተቋማት ቁጥር ሊጨምር እንደሚችልም ተገልጿል። ክቡራን አድማጮች በማስከተል በዜና ዘገባችን በስፋት ወደያዝነው ሰበር መረጃ አልፋለሁ። ህወሓት ከፓርቲነት መሰረዙ ተገለጸ። ከኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመፅ ድርጊት በመሳተፍ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገም በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመፅ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር A1162 ህዝባር 11 ህዝባር 1155 በተጻፈ ደብዳቤ መልስ ሰጥቷል። በመልሱም የኢትዮጵያ ምርጫ ቦርድ ፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ ቁጥር 1162 ህዝባር 2011ን ለማሻሻል የወጣውን አዋጅ ቁጥር 1332 ህዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸው ሰነዶች በመያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፍትህ ሚኒስቴር 11 ህዝባር 1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነቱ የሚያገኝበት ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ሰኔ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫን ሰጥቷል። በዚህም መሰረት ህወሓት በአዋጅ ቁጥር 1332 ህዝባር 2016 ይህንን ተከትሎ በወጣው መምሪያ ቁጥር 25 ህዝባር 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታም አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332 ህዝባር 2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውና ፓርቲው በወቅቱ አምኖበትና ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162 2011 መሰረት በአመፅ ተግባር በመሰማራቱ የተሰረዘ ፓርቲ ህጋዊ ሰውነት
የምመልስበት የሕግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ በአዋጅ ቁጥር 1332 ህዝባር 2016 ግንቦት 27 ቀን 2016 ዓ.ም ሲታወጅ ህወሓት ይህንኑ ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛ ወር ሐምሌ 19 ቀን 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በሕጉ የተመለከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332 ህዝባር 2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ የተጠየቁትን ሰነዶች አንዳቸውም አያይዞ አላቀረበም። ይህም የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 ህዝባር 2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ሕጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332 ህዝባር 2016 ታውጆ ለሕዝብ በይፋ ተገልጾ በሥራ ላይ ከዋለ 2 ወር ካለፈም በኋላ ሲሆን በዚህም ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንኑ ለሕዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄ የቀረበው አዋጁን መወጣት ተከትሎ መሆኑን ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው ህጋዊ ሰውነት ማረጋገጫ ሰርተፊኬት ከሰርተፊኬት ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ ያለ የፓርቲ ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው ከወሰዱም በኋላ ይህ በልዩ ሁኔታ ተመስግቦ የተሰጠ የህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም። ይሁንና ቦርዱ በሕግ የጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለየ ወቅት በጽሑፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ ፖለቲካ ፓርቲ ምዝገባና ምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ማሻሻያ አዋጅ ቁጥር 1332 ህዝባር 2016 እና አዋጁን ተከትሎ በወጣው መምሪያ ቁጥር 25 ህዝባር 2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የሕግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በሕጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የጣለበትን የሕግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162 ህዝባር 11 15421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332/16 አንቀጽ ንዑስ 3 ንዑስ አንቀጽ 11 ንዑስ አንቀጽ ሐመርሃና በመምሪያ ቁጥር 25 ህዝባር 2016 አንቀጽ 19 ንዑስ አንቀጽ 1 እና ሐመርሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሑፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤትን በተመለከተ የአዋጅ ቁጥር 1162 ህዝባር 2011 አንቀጽ 99 እንደ አግባብነቱ
በህወሓትና አመራሮች ላይ እንዲፈጸም ቦርዱ ወስኗል። ከኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2016 ዓ.ም የተሰጠ መግለጫ። አዲስ አበባ። ክቡራን አድማጮች፣ ከውጭ ፕሬዝዳንት ትራምፕ አሜሪካ በሶሪያ ላይ የጣለችውን ማዕቀብ እንደምታነሳ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ እንደ አውሮፓውያን አቆጣጠር 1979 ጀምሮ በሶሪያ ላይ የጣለችውን ማዕቀብ እንደምታነሳም አስታውቋል። ዋይት ሀውስ እንዳስታወቀው ፕሬዝዳንት ዶናልድ ትራምፕ ከአዲሱ የሶሪያ ፕሬዝዳንት አህመድ አልሻር ጋር ለአጭር ጊዜ ይገናኛሉ ተብሎም ይጠበቃል። ትራምፕ በሶሪያ ላይ የጣሉትን ማዕቀብ ለማንሳት የወሰኑት ከሳውዲ አልጋ ወራሽ ሙሐመድ ቢን ሳልማን እና ከቱርክ ፕሬዝዳንት ጣይብ ኤርዶጋን ጋር ከተገናኙ በኋላ ሲሆን ሁለቱም መሪዎች በሶሪያ ላይ የተጣለው ማዕቀብ እንዲወገድ አጥብቀው መጠየቃቸውም ተዘግቧል። ክቡራን አድማጮች፣ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በምሽት ዜና ዘገባችን ከሰዓታት በኋላ በድጋሚ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።